ስለዚህ ቤት ሁሉንም ሚስጥር ልትነግረኝ እፈልጋለሁ። ለምን? በጣም ያስፈልገኛል። ደግሞ አጋሮች ከሆኑ በሁለታችን መሀል ግልጸኝነት ሊኖር ይገባል። እሺ እነግርሻለሁ። ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ ደግሞ እየላችሁ የመጣሁት አዲስ ቪዲዮ ነው። ይሄንን ቪዲዮ ሰብስክራይብ እና ላይክ እያረጋችሁ አበረታቱኝ እያልኩኝ ነው። እንግዲህ ሁሌ ወደ ገደለው ቪዲዮ አብረን ስንሄድ እንግዲህ ዳግም እናቱን ብሌንን እንዴት አትፈቅጂልኝም? የስጋ እህቴ አይደለችም። አንቺ ደግሞ እንዳሳደግሻት እኔም አውቃለሁ። ይሄንን ነገር እኔና አንቺ ካሁን በፊት በደንብ ስለተነጋገርንበት ሌላ ሰው ከሚያገባትስ እኔ ደግሞ ከሷ ጋራ ተማግቼ እሷም የተቀበለችኝ ነገር እስከሌለ ድረስ ለሌላ ሰው ከምትድሪያት አንቺ ደግሞ እናቴ እንደሆንሽ እኔም አውቃለሁ። እሷን እንዳሳደግሻትም አውቃለሁ። ምን ችግር አለው እናቴ ሲላት፣ እናቴም ፍቀዩልኝ ስላትን የማይሆን ነገር አታውራ ዳግም እመታካለው። ስለዚህ መቼም ይሄንን አረገዋለሁ ብዬም አላስብም፣ አንተም አታረገውምና ይሄ ደግሞ ነውረኛ ስራ ጎረቤትና ሰዎች ሁሉ ሙሉ በሙሉ እንዲያወራኝ አልፈልግምና ስርዓትክን ያዝ ብላ ዳግም ላይ እንግዲህ እጇን ልታነሳ፣ በቃ እናቴ አንቺ ያልሽው አይሆንም ካልሽ በቃ ነገሮቹ ስለማይሆኑ እናቴ አቁም ያለው ይቅርታ አድርግልኝ ብሎ እንግዲህ ዳግም በድጋሜ በተናገረው አንደበቱ እናቱን ገነትን ሲማጸናት ነበረና ነገሮቹ ግን ዳግም እናቱን ይቅርታ ሲጠይቃት በድጋሜም እናቱ በጣም ቅር እንዳላትና በጣም ዳግምን እንደተቀየመችው አልናገርም በአንድ በቴ ብላ ነው እንጂ በደንብ አስጠንቅቃ ታውቃለች። ነገሮቹ በአሁኑ ጊዜ በዳግም ላይ ጨለምለም ቢሉም እንግዲህ ዳግምም አንድ ቀን ይነጋል ብሎ ዳግምም ዝም ብሎ ነበረ። ነገር ግን እንግዲህ አሁንም ዳግም ሌላ ነገር ውስጥ ሊገባ ነው። ዳግምና የዳግም እናት አብረው ቁጭ ብለው ቡና ሊጠጡ ሲሉ ምግብም አብረው ቁጭ ብሎ እየበሉ እያለ ጎረቤቷ ትመጣለች። ጎረቤቷ ከመጣች በኋላ እንግዲህ ጎረቤቷ እንዲህ ነው ያለችው። ጎረቤት ዳግም እንዴት ነህ? ዳግም የሚባል ልጅ አለኝ ብለሽ ስታወሪ እንኳን በሰላም መጣለሽ ብላ ዳግምን ሰላምታ የእግዚአብሔር ሰላምታ ስታቀርብለት ነበረ። ዳግም ግን የሴትይቷን የእግዚአብሔር ሰላምታ በፍጹም ሊቀበልም አልቻለም። እናቱን ላለማሳፈር እሺ ብሎ ሰላም በግዴታ በስንት መከራ ሰላም እንዳላትና ነገሮቹ እንደገባውና እንደጠረጠረና በምን አርግቶ ሴትይቷን ጎረቤቷን እንዳሰባት በራሱ አይምሮ የሆነ ነገር አስቦ ነበረ ዳግም። ስለዚህ እናቱ እንድትከፋ ስለማይፈልግ ብቻ የእግዚአብሔር ሰላምታም ተቀበላት። እሷ ሽር ጉድ ስትልም እቺ ሴትዮ ምን እያደረገችስ ነውስ? ምንስ እያሰበች ነው ብሎ ዳግም ራሱን እየጠየቀ ነበረ። ወይዘሮ ገነት እንግዲህ ጎረቤቷን መጥራትና ከጎረቤቷ ጋራ መንበጣረቅ ነው እንጂ ሌላ ነገር ምንም አስበም አታቅም ይመስለኛል። እናቴ እንግዲህ ለጎረቤቷ ስልክ ይደወላል። ወንዱን እንደ ሴት አርግታ ነው የምታወራው። እንደ ሴት አርግታ የምታወራው እንግዲህ ቆይ የሆነ ቦታ ነው ያለሁት እመልስልሻለሁ ሃሎ ሃሎ እያለች ነው። ሃሎ ሃሎ የምትለው እንግዲህ ድምጿን ወንድ ነውና እንደ ሴት አርግታ ነበረ ማውራት መልስ የምትሰጣት። ይሄ ሰው የደወለው አቶ በኃይሉ ነው።
እንግዲህ ዳግም እኔ ተነስቼ እሄዳለሁ ብላ ሴትይቷ ቡናውንም የቀራረበውንም ቡና ምስጢሩን ልትለቃቅም እስከመጣች ድረስ የቀራረበውንም ቡና አፏ ላይ ሳታድርግ ተነስታ ነው ውልቅ ለማለት እየተንቀዠቀዠች ነበረ። በዚህ በመካከሉ አቶ ዳግም እች ሴትዮ እናቴ በፍጹም አንዲት ነገር ያማረኝ ነገር የለም፣ ሴትይቷ እንዴት እያረጋት ነው እናቴ፣ የሴትይቷ ችግር ምንድን ነው ብሎ ዳግም በድጋሚ እናቱን ሲጠይቃት ነበረ። ልጅ እንግዲህ ስራ ስላላት ስራ ቦታ ተጠርታ ቸኩላ መሰለኝ እንጂ ሌላ እኔ የማውቀው ታሪክ የለም ብላ ለዳግም ገኒ መልስ ስትሰጥ ነበረ። ዳግም ሌላ ኃይለኛ ጥርጣሬ ውስጥ ስለገባ ገነት ደግሞ ምንም የልቧንም ስለተናገረች እሷ ከዚህ ወሬና ከዚህ ነገሮችን ከማመላለስ የእሷ ኃይለኛ ትልቅ ስራና የሚጠቅማት ትልቅ ስራ እስከሆነ ድረስ ከዚህ ስራ ጡቤ ነገር ስለምታገኝ ነገሮችን ማውራትና ዝም ብላ ወሬ ማቀበል ብቻ ነው ጎረቤቷ። ወይዘሪት ገነት እንግዲህ የምታውቀው ነገር የለም። ካሁን በፊት የልቧን ሁሉንም ነገር አስጠንቅቃ ሁሉንም ነገር እንደነገራቻትና ሁሉንም ነገር ሴትይቷ የገነትን አንደበት ገነት የምትተነፍሰውን ነገር በብር ለውጣ ኑሮዋን ለማመቻቸት እንደምትኖር ነው ገነት እንግዲህ የምትሯሯጠው መሰለኝ። ነገር ግን ሴትይቷ ሁሉንም ነገር ከእስሯ ለቃቅማ ቁማሯን እየቀጠለች ነበረ። ቁማሯን ቀጠለችም አልቀጠለችም ዳግም አስጠንቅቆ ነው በደንብ የአቶ ባህሩ ተላላኪ እንደሆነች እሱ በደንብ ነበረ የሚያውቀው። ነገሮቹ ግን ከወዲህ ነው። እናትና ልጅ አብረው ምግብ እየተገባበዙም ሲበሉ ነበረ። ግን በመካከሉ ነገሩ እንደዚህ ሆነ። አቶ ዳግም ከዛ ቃል ክዳንን እያፋጠጣት ነው። ሄለንም ከአቶ ሳሚ ጋራ እየተፋጠጠች ነው። ነገሮቹ ሁሉ ቀስም የሚሰብር ነገር እየሆኑ ስለመጡ ከዚህ ሁሉ ከድራማ ከሚሰሩት ሁሉ ነፃ መውጣት እግዚአብሔር ነፃ የሰጣት እንግዲህ እኔ ቆም ብዬ ሳስበው ቢሊየን ነች። ቃልዬም በስልክና በወሬ ስትሯሯጥ ከርማ ዛሬ አቶ በኃይሉ በጣም ቃልዬን ጸጉሯን እየነጫት ነው። ቃልዬ ከስሬ ተገለበሽ በማለት አቶ በኃይሉ እንግዲህ በጣም የሰራችውን ግፍ ያወራችውን ግፍ እሷ ላይ እልኋን እየተወጣ እንደሆነ እንግዲህ ሁላችንም እያየን ነው። ቃሉም ለሰላሚና የሰላሚና ልጅ እንዳልሆነች በደንብ አስጠንቅቃ ስለምታውቅ የራሷ ቁማር እየቀረባትም ስለሆነ ስለዚህ ሁሉም ነገር እየተነቃበት ሰዎች ቀና ሲሉ በመርዛ እየበረዘች ልትበርስ ስትሯሯጥ ሁላችንም እያየን ነው ማለት ነው ውድ ተመልካች። ነገር ግን እንደዛ ቢሆንም በአሁኑ ጊዜ ቢሊየን ብቻ ትንሽ ደህና ሆና እየተገኘች ነው። ስለዚህ ሁሉም ሰው ለየብቻው ልቡን እየተንቦጣረቀ ነው ማለት ነው። ሰላም ጤና ይስጥልኝ። የተከበራችሁና የተወደዳችሁ በመላ ዓለም ላይ የምትገኙ የኔ ቻናል ቤተሰቦቼ ቪዲዮን ከወደዳችሁ ገብታችሁ ሰብስክራይብ እና ላይክ እያረጋችሁ የተለያየ ሀሳብ እዚህ ላይ አብረን እንድንጫወትና እንግዲህ የድራማውን ሀሳብ አንዳንድ ነገሮችም እንድንረዳ የምታደርጉትም እናንተ ናችሁ። ይሄ ቻናል እንግዲህ በጣም ወልቋን ማለት ይቻላልና እግዚአብሔር ወዶ ከፈቀደ ደግሞ አብረን እናነሳዋለን ማለት ነው። እንግዲህ ከድራማው ስር የተማራችሁትን እነሱ ቤትም ገብታችሁ ላይክ እና ሰብስክራይብ እያደረጋችሁ ብታበረታቱን እኛንም እንግዲህ እናመሰግናለን። ላይክ አድርጉ አትርሱን ማለት ነውና
እንግዲህ ውድ ተመልካች አንዳንድ ጥሩ ነገሮችን ከስሩ እየተማርን ነው ብዬ አምናለሁ። እንድች እያልን ጊዜያችንንም እያሳለፍን እንድች እያልን እንግዲህ ወሬያችንንም እየቀደርን እንኖራለን ሳይሆን ስራችንን በተግባር እናወላለን። ይሄንን እስከምንለማመድና አንድ በታችንን ፈታ እስከምንልበት ድረስ ነው የምንሰራው ብዬ አስባለሁ። የሰው ልጅ እንግዲህ ያስባል፣ እግዚአብሔር ደግሞ ይፈጽማል ይባላል። አባባል ባይሆንም ማለት ነው። እናንተ ላይ ቀንጉ ገነት፣ እኔ በቃ ልሂድ። ቀጠሮ እንዳለኝ ነግሬሽ ነበር አይደል? አሁን ደወለች፣ ልሂድ በቃ። ምን ሆነሻል? ሂጂ፣ እህትሽ አይደለች እንዴ? ምን ሆኜ ነው ያርበተበተኝ? አውቃብኝ ይሆን? እሺ